ለረጅም ጊዜያት በሕክምና ተቋማት እጦት ሲቸገሩ የቆዩ የአበላ አባያ ወረዳ የጨው ከሬ ቀበሌ ነዋሪዎች አሁን ላይ የጤና ተቋማት በመሰራቱ ደስታቸውን ገልጸዋል። በአካባቢው ሌሎች ያልተሟሉ የልማት ስራዎች መኖራቸውን የጠቆሙት ነዋሪዎቹ ቀጣይ መንግስትና አጋር ድርጅቶች በትኩረት እንዲሰሩ ጠይቀዋል። መቅደስ ሹሌ ተጨማሪ አላት። ለአንድ አካባቢ ከሚያስፈልጉ ማህበራዊ ዘርፎች ተቋማት ሁሉ የጤና ተቋማት ግንባታና የሕክምና አገልግሎት ማመቻቸት ቅድሚያ ሊሰጠው የሚገባ ጉዳይ ነው። ከዚህ ጋር ተያይዞ በአበላ አባያ ወረዳ ጨው ከሬ ቀበሌ ነዋሪዎች ለረጅም ጊዜያት ሕክምናን ለማግኘት ሲቸገሩ መቆየታቸውን አስታውሰው አሁን ችግሩን መቅረፍ የሚችል የጤና ተቋም በመገንባቱ መደሰታቸውን ተናግረዋል። ከዚህ በፊት ያለን ጤና ኬላ ተብላ የተሰጠች ነበረች። መጀመሪያ እኛ በመጣንበት ጊዜ ያኔ በመጣንበት ጊዜ የነበረው ላይ ያለው መሳሪያ አልነበረም። አንዳንዴ መድኃኒት እክል ያጋጥማል፣ እጥረት አለበት። ደግሞ ሰዎች ከዛ የተነሳ ደግሞ ሌላ ቦታ ሄደው የሚታከሙበት አለ። ትራንስፖርቴሽን የማይመችበት ሂደቶች ነበሩ። ይሄ በመሰራቱ ይሄን ደግሞ የተሻለ ሆኖ በማቅረቡ ደስ ብሎናል። ግን እዚህ ላይ እንደነዛ አይነት ግልጋሎት መስጠት ከሆነ አሁንም እንደኛ ከሆነ ያው ድካም ነው በማለት ነው። እግዚአብሔር ይመስገን በፊት ሐኪም ቤት በአካባቢያችን ስላልነበረ ብዙዎቻችንን እንቸገር ነበር። ሴቶች በወሊድ ምክንያት ይጎዱ ነበር። ልጆቻችን ሲታመሙ ለማሳከም መንገድ ስላልነበረ ብዙ ስቃይ ነበረብን። ከብት የሚጠጣውን ውሃ ነበር የምንጠጣው። አሁን ግን ሁሉ ተስተካክሏል። ንጹህ ውሃ እየጠጣን ነው። ዞኑም ክልሉም እኛን ስለረዳ ሁሉም ነገር ተስተካክሏል። እግዚአብሔርን እናመሰግናለን። አንዳሮ ማዶይ ዳሮ ጥቂሜ ኑዮበትስ ኑኒ ሄጋሲ ሙለካጦሳ ጋላቴትስ ነዋሪዎቹ አክለውም ለተገነባው የጤና ተቋም ቁሳቁስ የማሟላትና የተለያዩ የመሰረተ ልማት ስራዎችን የማሟላት ስራን ባለድርሻ አካላት በትኩረት ሊሰሩ ይገባል ሲሉ ጠይቀዋል። ለኛ እዚህ ማሟላት የሚገባው ነገር እናቶች አሉ። አሁን ለምሳሌ በምጥ የሚቸገሩት አሉ። ከዛ የተነሳ ሕክምና እርዳታ ለማግኘት ከዚህ አባያ ከዚህ ጉላሌ የሚባል ቦታ አለ። ከዛ ደግሞ ወደ ዲንቱ አካባቢ በመሄድ በጣም ሲቸገሩ ነበሩ። ይሄ ነገ በእኛ ላይ ሊከሰት ስለሚችል ይሄን ለማቅረፍ መንግስት ትኩረት አድርጎ እኛን ማገዝ እንደሚገባው ማሳሰብ ወዳለሁ። በመቀጠል ደግሞ እዚህ ጤና ጣቢያ ቤቱ መሰራቱ ብቻ ሳይሆን ውስጥ ላይ ያለው ፋሲሊቲው ማሟላት ሲችል ነው። ለምሳሌ ላቦራቶሪ መኖር አለበት። ደግሞ ሴቶች አዋላጆች መኖር አለባቸው። ህፃናት ሕክምና የሚሰጡ መኖር አለባቸው። ለዚህ የሚያስፈልግ እያንዳንዱ ይሄ በረሃማ ስለሆነ ወባ ብቻ አይደለም፣ ሌላ እነዚህ ባሉ ኢባቦች ምናምን የተለያዩ መርዛማ ነገሮች ያሉበት አካባቢ ስለሆነ በዛው ልክ መድኃኒት የተሟላ ከሆነ እጅግ እንደዛ ቢደረግ እጅግ ይመረጣል ብዬ አስባለሁ። ኑናቲ ሀርጌ ፍአቴው ጋሴ ጣሌኩ መናዳን ሀገ ከተጠለጮ ዲዮጋና ግደና ልጆቻችን እንዲታከሙ መድኃኒት በቅርብ እንድናገኝ ይሟላልን። ሁሉም ነገር በቅርባችን ተሰርቶ ከበሽታ እንድንታከም የነበረው የውሃ ችግር፣ የመድኃኒት እጥረት፣ የሐኪም እጥረት ሁሉም እንዲቀረፍልን በፈጣሪ ስም እንጠይቃለን። ኑዮ ኡቦባይ ኩመና ማላ በወረዳው በተለያዩ አካባቢዎች የልማት ስራዎችን ለማስመረቅ በስፍራው የተገኙ የመንግስት ባለድርሻ አካላትም የህብረተሰብን ተጠቃሚነት ለማረጋገጥ በጤናው ዘርፍ የሕክምና ተቋማትን ከማዳረስ ባሻገር የመድኃኒት እጥረትን ለመቅረፍ ከተለያዩ ተቋማት ጋር በቅንጅት ይሰራል ብለዋል። የስራ ኃላፊዎች አክለውም የተለያዩ የልማት ስራዎችን ተደራሽ ለማድረግ በትኩረት እየሰሩ መገኘታቸውን ገልጸው ህብረተሰቡም የተሰሩ ስራዎችን በመንከባከብና በመጠበቅ የበኩሉን ድርሻ እንዲወጣ አሳስበዋል።